ሰላም ለእናንተ ይሁን ቅዱሳን። በእግዚአብሔር ምሕረት ደግሞ በእግዚአብሔር ቤት መገኘት ስለሆነልን በምሕረትህ ብዛት ወደ ቤት እገባለሁ ይላል ዳዊትና የእግዚአብሔር ምሕረት ነው ወደሱ የሚያቀርበን። የእግዚአብሔር ምሕረት ነው የሚያኖረንና ስለበዛልን ስለ ምሕረቱ የእግዚአብሔር አምላካችን ስም የተባረከ ይሁን። የጌታን ስጋና ደም የምንካፈልበት ጊዜ ነው። የእግዚአብሔር ቃል ያው የጌታ እራት ይለዋል። እንደገና ሌላ ቦታ ላይ ደግሞ the Lord's Supper የሚለውን ኮሚኒየን ይለዋል። we come in union ማለት ነው። ወደ ጌታ መተን ከጌታ ጋር ህብረት የምናደርግበት እንደገና እርስ በርሳችን ህብረት የምናደርግበት ቅዱስ የሆነ የጌታ ስርዓት ነው፣ ሚስጥር ነው። በአይምሯችን አስበን ካልኩሌት አድርገን ከሰው ጋር ህብረት ማድረግ ይቻላል። በቃ አንድን ሰው በጣም ባወራሁት ቁጥር ከሱ ጋር ሻይ ቡና ባልኩ ቁጥር በቃ ጥሩ ህብረት ይኖረኛል፣ ጥሩ ተግባቦት ይኖረኛል ብለን በሰውኛ እናስባለን። ግን በጌታ እራት የሚገኘው አንድነትና ህብረት በጣም ምስጢራዊ ነው። በሰው ችሎታ በሰው ብልሃት የሚሆን አይደለም። በራሱ ምስጢራዊ አሰራር በእግዚአብሔር አሰራር በእኛ ውስጥ ይሰራዋል። ስለዚህ ህብረት ለማድረግ በቃ እቸግራለሁ፣ ስትራግል አደርጋለሁ የሚል ሰው ቢኖር በቃ ምስጢሩ ይሄ ነው። የጌታን እራት በመካፈል አቅም ይገኛል። ጌታ ይመስገን። ለፍቅር የሆነ ለህብረት የሆነ እና ያ ኃይል ሁሌ ይቀሰቅሰናል። ቤተክርስቲያን እንድንመጣ ከቅዱሳን ጋር ህብረት እንድናደርግ ሰዎች እስኪደውሉልን ሳንጠብቅ እኛ እንድንደውል እኛ እንድንፈልጋቸው አይደል? ፍቅር ኃይሉ ያለው እዛ ጋር ነው። ውደዱኝ ብቻ ሳይሆን የሚለው እውነተኛው ፍቅር ይታገሳል ይላል። በቃ የመጀመሪያው የፍቅር ዴፊኒሽን ፍቅር ይታገሳል። ሄዳችሁ አንደኛ ቆሮንቶስ 13 አንብቡት። ገና ዲፋይን ማድረግ ሲጀምር ፍቅርን መጽሐፍ ቅዱስ ፍቅር ይታገሳል የሚለው እና ያን አቅም እናገኛለን። ክብር ለጌታ ይሁን። ዛሬ ከእናንተ ጋር የምካፈለው የሞቱ ኃይል በሚል ሀሳብ ነው። የሞቱን ኃይል መረዳት ያው የጌታን ስጋና ደም የምንወስድበት ጊዜ ስለሆነ የዛ ደግሞ በጣም ማዕከላዊ የሆነው ነገር የጌታ ሞት ነው። ስለዚህ እንደ ክርስቲያን እሱን መረዳት ያስፈልገናል። ዛሬ በምንማረው ነገር ባለን መረዳት ላይ እግዚአብሔር ይጨምርልናል ብዬ አምናለሁ። ምክንያቱም ይሄ ሁሉ አማኝ አንድ እዚህ የሰበሰበን ምክንያት ወደ ጌታ ያመጣን ወደ ቤተ ክርስቲያን ያመጣን አንድ ጉዳይ ምንድን ነው? ይሰማል? ድምጼ ይሰማል? እዚህ ጋር ግን ጠፍቷል። በቃ ማዕከላዊው ነገር ምንድን ነው ካለን የጌታ ሞት፣ በሞቱ የተገለጸው ፍቅር ስለነካን ነው አይደለ? እጆቻችን አንስተን የምናመልከው እግዚአብሔርን የምናገለግለው አንድ የገባን ምስጢር በጌታ ኢየሱስ ሞት የእግዚአብሔር ፍቅር የተገለጠበት ያ የሞቱ ምስጢር
ስለተገለጠልን ነው። ማለት ገብቶን አይደለም 100% አናውቀውም፣ ልናውቀውም አንችልም። ግን ብልጭታዋ የፍቅሩ ብልጭታ በቃ ኢየሱስ ክርስቶስ የሞተበት በሞቱ የተገለጸው የእግዚአብሔር ፍቅር በልባችን ስለፈነጠቀ ያ ብልጭታ፣ ያ ፍቅር፣ ያ እሳት ወደ ጌታ ቤት እንመጣለን፣ ሰዎችን እንወዳለን፣ እናገለግላለን። እና ዛሬ ጌታ ይረዳናል። ከቃሉ በምንማረው በምናየውትን ጥቂት ነገር ያ እውቀት ጨምሮልን እንሄዳለን። የሞቱን ምስጢር በይበልጥ ተረድተ ነው። ከአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 እስከ 26 ያለውን ክፍል ነው የምናየው። ሙሉን አላነበውም። ሁልጊዜ የጌታን ራት ለመካፈል ወደዚህ ስንቀርብ የቆሙ ወንድሞች አሉ። አብረናቸው ብንቆም ብቻቸው እንዳይቆሙ። በምትሰበሰቡበት ጊዜ ይላል ጳውሎስ እዛ ክፍል ላይ እና የጌታን ራት ስንወስድ እንዴትና ለምን እንደምንወስድ ይናገራል ክፍሉ። እንዴት ነው መውሰድ ያለብን ይላል። ቅዱስ ስርዓት ስለሆነ አክብሮታዊ በሆነ ፍርሃት፣ እንደገና በጥንቃቄ በአምልኮ እግዚአብሔር ፍቅሩን ለመግለጽ የገለጠበት መንገድ ዝም ብሎ ባፉ ወዳችኋለሁ አይደለም ያለን። ደግሞ የሆነም ስጦታም አይደለም ይሰጠን፣ የሆነ ማቴሪያል ስጦታ አይደለም ይሰጠን። አንድያ ልጁን ሰጠን። የሰጠው ደግሞ እንዲሞትልን። ስለዚህ በጣም ይህን ስርዓት የምናከብረው ሪቹዋል ስለሆነ ሳይሆን ህይወት የተሰጠበት የእግዚአብሔር ልጅ ህይወቱን የሰጠበት ሚስጥር ስለሆነ ነው። ክብር ለጌታ ይሁን። ስለዚህ ቅዱስ ስርዓት ስለሆነ አክብሮታዊ በሆነ ፍርሃት፣ በጥንቃቄ በአምልኮ እርስ በርስ እየተጠባበቅን የምናደርገው ስርዓት ነው። ለምን ለሚለው ለመታሰቢያ ያድርጉት ይላል እዛው ክፍል ላይ ጌታ ኢየሱስ የተናገረው ነውና እሱን የምናስብበት ነው። እንደገና ሞቱን ትናገራላችሁ ይላል። ሌላው ፐርፐዝ ማለት ነው። የጌታን ስጋና ደም የምንወስድበት ዓላማ ሞቱን ለመናገር። ስለዚህ ጌታን እያሰብን ሞቱን የምንናገርበት ፕሮክሌም የምናደርግበት ነው። So the very act of partaking the table, the Lord's table, is a proclamation of his death. በቃ የጌታን ስጋና ደም በመካፈላችን ብቻ የጌታን ሞት ዲክሌር እያደረግን ነው። የጌታን ሞት ፕሮክሌም እያደረግን ነው። ክብር ለጌታ ይሁን። ስለዚህ ፎከስ የማደርግባቸውን ሁለት የመጽሐፍ ቅዱስ ክፍሎች እናነባለን። አንደኛ ቆሮንቶስ እዛው ምዕራፍ 11 ከቁጥር 23 እስከ 26 እዚህ ላይም ከወጡልን አብረን እናነባዋለን። እንዲህ ይላል፣ እኔ ከጌታ የተቀበልኩትን ለእናንተ አስተላልፌዋለሁና ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ስጋዬ ነው፣ ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ሌላው የምናነበው ክፍል ነው። ዕብራውያን 2 14 እስከ 15
ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። እንጸልይ። እናመሰግንሃለን የዚህ ጉባኤ የዚህ ማህበር የሕዝብህ ጌታ የአካልህ ራስ የሆንክ ጌታ ኢየሱስ ክብር ሁሉ ላንተ ይሁን፣ ምስጋና ሁሉ ላንተ ይሁን። ለጌትነትህ ለራስነትህ በቤተ ክርስቲያን ላይ ራስ ለመሆነ አብ ይህንን አድርጓልና አንተ ራስ ሆነ እኛ አካል እንድንሆን ይህ ከእግዚአብሔር ዘንድ ሆኗልና ለጌትነትህ ክብር እንሰጣለን። የዚህ ጉባኤ ጌታ አንተ ነህ። የምትናገረን አንተ ነህ። የምታስተምረን አንተ ነህ። የምትመራን አንተ ነህ። የሚያስፈልገንን የምትሰጠን የምትመግበን ራስ ከሆንከው ከአንተ ጌታ ሆይ በሚመጣው ምግብ እንበረታ፣ እናድግ፣ ስር እንሰድ፣ ደግሞ ምናፈራ ዘንድ የምትመግበን አንተ ነህና ለአንተ መገኘት ለአንተ ክብር እውቅና እንሰጣለን። ክብር ሁሉ ለአንተ ይሁን። ዛሬም ደግሞ ጌታ ሆይ ዓይኖቻችንን ለቃል ክፈት። ያንተን ድምፅ ያንተን ቃል ሰምተን አንጠግብም። ጌታ ሆይ አንተ ሁልጊዜ ረሃባችን ነህ፣ ሁልጊዜ ጥማታችን ነህ። በድምፅ ውስጥ የሚያልፈው ኃይልና አቅም ጌታ ሆይ ለእያንዳንዳችን እንዲደርስ በኢየሱስ ስም ጸልያለሁ። በቃል እንድትናገረን የልቦና ዓይኖቻችን እንድታበራ እኔ የምናገረውንም የምናገርበትን ጥበብና መረዳት እንድትሰጠኝ የሚሰሙኝንም ወገኖች ሁሉ ጌታ ሆይ አንተ በመንፈስ ቅዱስ እንድትናገራቸው አንተ ተናገር። እኛም በዚህ ጉባኤ እንሰማሃለን፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። መጀመሪያ ያነበብነው ክፍል ላይ አንደኛ ቆሮንቶስ ሲዘጋው ሐሳቡን ጌታ እስኪመጣ ድረስ በቤተ ክርስቲያን የጌታን ስጋና ደም ለመውሰድ እንግዲህ ጌታ እስኪመጣ ድረስ የጌታን ስጋና ደም ለመውሰድ ቤተ ክርስቲያን እንሰበሰባለን እና በምንሰበሰብበት ጊዜ ሁሉ ካሉን ፕሮግራሞች የጌታን ስጋና ደም በምንወስድበት ጊዜ ሁሉ አንድ የሚሆን ነገር አለ። ሞቱን እንናገራለን። የጌታን ሞት ፕሮክሌም እናደርጋለን። ምክንያቱም የጌታ ሞት ኃላፊ ብቻ በሆነ ጊዜ ሀፕን ያደረገ የዛሬ 2000 ዓመት ተከናውኖ ያለፈ ጉዳይ ብቻ አይደለም። ማለት የብዙዎች ሞት እንደዛ ነው። ብዙዎች ታሪክ ነው ሆነ የቀሩት። ብዙዎች የመቃብራቸው ነው ያለው ስማቸው ተጽፎበት እንጂ የጌታ ሞት ታሪክ አይደለም። አሁናዊ እንደገና ቀጣይነት ያለው ኢፌክት የሚያመጣ ነው። ሁለተኛው ስክሪፕቸር ሳነብ በዕብራውያን ምዕራፍ 2 ላይ በሞቱ ኃይል ይላል። የጌታ ኢየሱስ ክርስቶስ ሞቱ ኃይል አለው። ሞቱ የእግዚአብሔር መለኮታዊ ኃይል የተገለጠበት ሞት ነው። ለዚህ ነው ፕሮክሌም የምናደርገው። እስካሁን ድረስ ኃይል አለው ጌታ እስኪመጣ ይላል። ስለዚህ ጌታ እስኪመጣ በምድር ላይ በቤተ ክርስቲያን ውስጥ ያለፈ የሚገለጥ ኃይል አለ በሞቱ የሆነ። ስለዚህ 1-4 ነጥቦች ስለ ኢየሱስ ሞት መረዳት ያለብን
ብያልኳቸውን እዚህ ላይ ይዣለሁ። እነሱን ሰማለን። ግን እናንተ እያሰፋችሁት እያጠናችሁት ልታሰፉት የምትችሉት ነውና ካለን ጊዜ አንፃር ግን አራቱን እናያለን። አንደኛ የኢየሱስ ሞት ለሰዎች ምትክ ሆኖ የሞተበት ሞት ነው። የምትክነት ሞት ነው። he was a substitute ሲሞት ጌታ ኢየሱስ እኛ መሞት የሚገባንን ለኛ መድረስ የነበረበትን ያን የሞት ቅጣት ጌታ ኢየሱስ ሞተልን። ግን ምትክ የሚለውን ነገር በደንብ መረዳት ያስፈልገናል። ለኔ ሞተልኝ ለኛ ሞተልን ብቻ ሳይሆን ኢየሱስ የሞተው ሞት እኛ እንደሞት ነው ተደርጎ የሚቆጠር ሞት ነው። ስለዚህ ለኔ ሞተልኝ ብቻ ሳይሆን ምንለው ኢየሱስ ለኛ የሞተው ሞት በሱ ሞት እኛ እንደሞትን ተቆጥሯል በእግዚአብሔር ፊት። ስለዚህ ኢየሱስ መስቀል ላይ ሲሞት እግዚአብሔር አብ ሲያይ ለአብ የታየው ነገር እኛ ሁላችን ስለ ኃጢአት ሞተናል ለጽድቅ ሕያው እንሆን ዘንድ። ክብር ለጌታ ይሁን። ስለዚህ ጌታ ሞት ሚስጥሩ ኃይሉ ታላቅ ነው። በቃሉ እግዚአብሔር እየደጋገመ በገለጠልን መጠን ነው እየተረዳ ነው የምናድገው። በመረዳት እየበለጸግን ነው የምናድገው ወደዛ ምን ደርሰው። ክብር ለጌታ ይሁን። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5:14 ላይ ሲናገር አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ኢየሱስ ስለሞተላቸው ሁሉ ሞቱ። እስቲ ኢየሱስ ስለሞተልኝ በሉ። እኔም ሞቻለሁ በሉ። ሞቻለሁ የሚል የሆነ ጥሩ ብዙ ደስ አይልም ማለት እንደዛ መናገር። ግን መጽሐፍ ቅዱስ የሚለን እሱ ነው። ለምን እንደሞትን ደግሞ ሲገባን እንኳን ሞትን እንላለን። ምክንያቱም ከሞት በኋላ የመጣ ትንሣኤ ስላለ። ከዛ ሞት በኋላ የመጣው ትንሣኤ እግዚአብሔር ለምንድነው ያስነሳን ይላል? ለምንድን እንኖር ነው ይላል? ለጽድቅ እንድንኖር፣ ለሞተል ለሱ እንድንኖር፣ በጣም ሚኒንግፉል የሆነ ትርጉም ያለው ህይወት እንድንኖር፣ ከኛ በላይ ለሆነ ፐርፐዝ እንድንኖር፣ ከመብላት ከመጠጣት ከመንዳት ሁሉም ፍጥረታዊው ሰው ከሚኖርበት ከዛ ፐርፐዝ ላለፈ ለከበረ ነገር እንድንኖር አስነሳን። ክብር ለጌታ ይሁን። እውነት ነው ስለኛ ሞቷል። ነገር ግን ስለኛ ሞተ ካልን ፍቅር ብቻ ነው። ፍቅር ነው፣ ፍትህ አይደለም። እኛን ሆኖ ሞተ ካልን ግን ፍቅር ነው፣ ደግሞም ጀስተስ ነው። ክብር ለጌታ ይሁን። ምክንያቱም ስለ ኃጢአታችን ሁሉም ሰው ስለ ኃጢአቱ መሞት አለበት። መጽሐፍ ቅዱስ ሲናገር ኃጢአት የምትሰራ ነፍስ ምን ትላለች? ትሞታለች። የኃጢአት ደሞዝ ምንድን ነው? ሞት ነው። ስለዚህ ለኃጢአታችን ሰው ሁሉ ለኃጢአቱ መቀበል የሚገባው ሪዋርድ ሞት ነው። ኃጢአት ተቀጥቶ እግዚአብሔር ሳትስፋይድ የሚሆነው ኃጢአት የሰራው አካል ሲሞት ነው። በቃ ሞት ጀስቲስ ተከናወነ የሚባለው ከኃጢአት በኋላ የኃጢአት በሞት ሲቀጣ ነው። ኃጢአተኛ በሞት ሲቀጣ ነው። ነገር ግን እሱ ፍቅር ስለሆነ የኛን ቦታ ወሰደ። ደግሞ at the same time እኛን ሆኖ ስለሞተ የእግዚአብሔር ፍትህ የእግዚአብሔር ጀስቲስ ሰርቭ ተደረገ። እግዚአብሔር ፍቅር ነው፣ ደሞም ጻድቅ ፈራጅም ነው። እግዚአብሔር የእግዚአብሔር attributes they will never collide each other። የእግዚአብሔር ባህሪዎቹ አይጋጩ። ፍቅር ሆኖ እግዚአብሔር ፍትህን አይደፈጥጥም። ሞቱ የሰራው ነገር ምንድነው? የእግዚአብሔርን ፍቅር ገለጠ፣ የእግዚአብሔርንም ጀስቲስ ገለጠ። ጌታ የተመሰገነ ይሁን።
በቢቲሲኤል እዚህ ውስጥ የቢቲሲኤል ተማሪዎች ባሽቱ ተማሪዎች ብዙ አላችሁ። አንዳንዶች እጃችሁን አውጡ እንዳለ ነው መሰለኝ አንገታቸውን ደፉ። the attributes of God የሚል ተምረናል አይደል? ተምራችኋል። ማን ያስተማረው እሱን? አስተማሪው ማን ነበር? ከተማሪዎቹ አንዳንዶቹን እያየዋቸው ነው እና ማን ያስተማረው? ቢረሳ ይሄ አስተማሪ ይረሳል። ማን ነው? ባይብል ዶክትሪን ያስተማረው ማን ነው? አቤል። ለዚህ ነው ማይረሳ። ቅርብ ጊዜ እንግዲህ ከዚህ በኋላ ስለ ሜሬጅ አትሪቢዩትስ ያስተምረናል ብዬ አምናለሁ። እና ከዛ መጽሐፍ ከባይብል ስኩል ከቢቲሲኤል ከተማርንበት ቴክስት ቡክ ላይ ምን ይላል? when God reveals one attribute he does not cease to possess others። እግዚአብሔር አንዱን ባህሪውን ሲገልጥ ሌላኛውን ባህሪውን በሌላኛው ባህሪው ላይ አልፎ አይደለም። ስለዚህ እግዚአብሔር ጽድቅም ተገለጠ፣ የእግዚአብሔርን ፍቅር ተገለጠ። መቼ? በኢየሱስ ክርስቶስ ሞት። ሁለተኛው የኢየሱስ ሞት የመጨረሻው የውርደት ሞት ነው። በአደባባይ ተሰቅሎ የመጨረሻ ወንጀለኛ የሚሞተውን ሞት ነው ኢየሱስ የሞተው። ሞቱ ተራ ሞት እንዳልሆነ ሲገባን ወገኖቼ ኑሯችን ይቀየራል። ማለት ያ የተከፈለው ዋጋ ለኛ እንደሆነ ሲገባን ኑሯችን ይቀየራል፣ አምልኳችን ይቀየራል፣ ጸሎታችን ይለወጣል። ማለት የማይነካው ነገር የለም። ኢየሱስ የሞተው የወንጀለኛ ሞት፣ የመስቀሉ ሞት የወንጀለኛ ሞት ነው። በዛ ዘመን ሮማውያን ናቸው እንደዛ አድርገው ሰው የሚገሉት፣ ወንጀለኞችን የሚቀጡት። እና ዓላማው ሁለት ነው። አንደኛው ወንጀለኛውን ሳይኮሎጂካሊ፣ ሁለተኛው ደግሞ ፊዚካሊ ሰፈር እንዲያደርግ ማድረግ ነው። ፐብሊክሊ ነው የሚሰቀለው፣ ራቁቱን ነው የሚሰቀለው፣ ፐብሊክሊ ነው የሚሰቀለው። ስለዚህ የውርደትን ጥግ ነው የሚያየው፣ ስድብን ነው የሚጠግበው። አሟሟቱ ደግሞ በጣም ዘገምተኛ ነው የሚሆነው። they slow down his death። በጣም ዘገምተኛ ስለሚሆን ህመም የተባለ ሁሉ ህመም ነው የሚሰማው። እንደዚህ አይነትን ሞት ነው ጌታ ኢየሱስ የሞተው። ሶስተኛው የጌታ ኢየሱስ ሞት እንግዲህ እንደዚህ ሁሉ ሆኖ የጌታ ኢየሱስ ክርስቶስ ሞት ለሰው ሁሉ ለትውልድ ሁሉ የምስራች ነው። ለሟቹ ለጌታ በጣም ስቃይ ነው፣ ከግምት በላይ የሆነ ከባድ ስቃይ ነው። ለሰው ሁሉ ግን የምስራች ነው፣ ለትውልድ ሁሉ። እና ዛሬም እንኳን ኢየሱስ ክርስቶስ ወንጌል ብንሰብክ ኢየሱስ ሞቶልሃል ብለን እኮ ነው የምስራች የምንናገረው። አሟሟቱን ስናስብ በጣም ሊያሳዝነን ይችላል። ነገር ግን ዓላማው እኛ እንደሆነ ስናውቅ፣ የሰው መዳን እንደሆነ ስናውቅ፣ ያመለጥንበት የዳንበት ምስጢር እንደሆነ ስናውቅ ወገኖቼ ይሄ ሲገባን ወደማያቋርጥ የምስጋና ህይወት ነው የምንገባው። እንዲያውም አንዳንድ ጸሎቶቻችን ሁሉ ሊቀንሰው ይችላል። ታውቃላችሁ ምስጋና ሲበዛ የጸሎት ርዕስ ይቀንሳል። ማለት ሁሉንም መልስ አግኝተን እኮ አይደለም፣ ግን በጣም ፓሽናችን ይቀየራል። በቃ ይሄን ነገር ጌታ ሆይ ካልሰጠኝ ብለን የምንጨቀጭቅበት ጉዳይ ሁሉ ይቀልብናል። እና ነገሩ ቢሆንም ባይሆንም ከመጨነቅ እንወጣና
በቃ እግዚአብሔር ያደረገው ለካ ይሰራልኝ ለካ ከዚህ ከምለምናቸው ጥቃቅን ነገሮች በላይ ነው፣ ብዙ ነው፣ ታላቅ ነው ብለን ያን እያየን ማምለክ ማመስገን ውስጥ እንገባለን። የመጨረሻው አራተኛው የኢየሱስ ሞት እግዚአብሔር ሰው የሆነበት ምክንያት ነው። ታውቃላችሁ ኢየሱስ መርደር አልተደረገም። መርደር አድርገውት አይደለም የሞተው፣ በገዛ ፈቃዱ ነው ነፍሱን ያኖረው። ግደሉኝ ብሎ ነው ራሱን ያቀረበው። እድሜው ደርሶ አርጅቶም አይደለም የሞተው፣ ታሞ ሆስፒታላይዝድ ሆኖ አይደለም የሞተው። ነገር ግን በእግዚአብሔር ዘላለማዊ እቅድ እግዚአብሔር ሰው ሆኖ ወደ ምድር የመጣበት ምክንያት ነው። እና ይሄ ሚስጥር ከሁሉ የሚበልጥ ሚስጥር ነው፣ እግዚአብሔር ሰው የመሆኑ ሚስጥር። እና ይሄ መገለጥ ከሁሉ የሚበልጥ መገለጥ እንዲያውም ሳስበው የተገለጠ ሚስጥር ነው በሚል ቃል ልገልጸው አሰብኩና ግን ተገልጧል፣ ግን አሁንም ደግሞ ገና ሚስጥር ነው። ገና ሚስጥር ነው። የተገለጠ ነው ግን ሚስጥር ነው። እግዚአብሔር ሰው መሆኑ ቅድም ያነበብነው ክፍል አንድ የደግሜ ባነበው ደስ ይለኛል። ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። እግዚአብሔር ሰው ሆነ ማለት ነው አይደል? ያንኑ ስጋና ደም ተካፈለ፣ እግዚአብሔር ሰው ሆነ። ይኸውም ይላል እግዚአብሔር ሰው የሆነበት ምክንያት ሲናገር ይኸውም የሚለው ምክንያቱን ነው። በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ። ስለዚህ ሊሞት ነው ማለት ነው እግዚአብሔር ሰው የሆነው። በሞቱ ኃይል ምን ሆነልን? አንደኛ እርቅ ሆነ። ሰው ከእግዚአብሔር ጋር ታረቀ። ክብር ለጌታ ይሁን። የሰው ውድቀት፣ የሰው ጥፋት መነሻ ፖይንቱ ምንድነው ከተባለ ከእግዚአብሔር ጋር መጣላቱ፣ የእግዚአብሔር ጠላት መሆኑ፣ በእግዚአብሔር መልክ በእግዚአብሔር ምሳሌ የተፈጠረው ሰው አጌንስት ጋድ መሆኑ፣ የሰው ውድቀት የሰው ጥፋት የጀመረው እዛ ጋር ነው። እና እግዚአብሔር ሰውን ሲፈጥረው ታውቃላችሁ በመልኩና በምሳሌው ነው የፈጠረው። ያ ማለት ቤተሰባዊ ነው። ሰው ለእግዚአብሔር ቤተሰቡ ነው። መልኩ የሚመሳሰል ነው። ምሳሌው አንድ ነው። ምንጩ እግዚአብሔር ነው። ግን በኃጢአት ሲወድቅ ይሄ ግንኙነት ዲስቶርትድ ሆነ። ቤተሰባዊ ግንኙነቱ ዲስቶርትድ ሆነ። ሰው መልኩን አጣ፣ ኮራፕትድ ሆነ። ከእግዚአብሔር ይልቅ ሰይጣንን መምሰል ጀመር። የሰይጣን ባህሪ ይገለጥበት ጀመር። እኔነት ብትሉ፣ ወንድም መጥላት ብትሉ፣ መዋሸት ብትሉ፣ ነፍሰ ገዳይነት። ወዲያው እኮ ነው ቃየል ወንድሙን ጠላው አይደል? በጥላቻ ጀመረው፣ ገደለው። ምን ያህል ሰው ከእግዚአብሔር ጋር ተጣልቶ የእግዚአብሔር ጠላት ሆኖ የሰይጣንን ቃል በመስማቱ ብቻ የሰይጣንን ኔቸር እንደተካፈለ እዛው ጋር ነው የጀመረው። ከዛ በኋላ ግን እግዚአብሔር በዘመናት መካከል በቃ ከአንዳንድ ሰዎች ጋር አልፎ ይገናኛል። በቃ የፍቅር አምላክ ስለሆነ ሰውን ሪች አውት ማድረግ ስላለበት ወደ ሰዎች ይመጣል እግዚአብሔር። ግን ኢን ጀነራል ሰው የእግዚአብሔር ጠላት ሆነ። ሮሜ ምዕራፍ 5 ቁጥር 10 ላይ እግዚአብሔር ቃል ሲናገር ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን። ስለዚህ ጠላት የሆነው ሰው ነበር። ጠላት የነበርነው እኛ ነበር።
እግዚአብሔር ስላልሆነ ጌታ ኢየሱስ በሞቱ እኛን ከእግዚአብሔር ጋር አስታረቀን። ወገኖቼ ከዚህ መታረቅ የተነሳ ዛሬ ከእግዚአብሔር ጋር ሰላም አለን። አሜን ሃሌሉያ። ይሄ ከእግዚአብሔር ጋር ያለን ሰላም ትልቅ ኮንፊደንሳችን እሱ ነው። ወደ ቤቱ ለመምጣት ኮንፊደንስ የሚሰጠን እሱ ነው። ለመጸለይ ስንበረከም ኮንፊደንስ የሚሰጠን እሱ ነው። ይሄን ሰላም ስናስብ እኛ እግዚአብሔርን ከምንፈልገው በላይ እሱ እንደሚፈልገን ይገባናል። ምክንያቱም ይሄ ሰላም እንዲኖር እንዲፈጠር ይሄ ሰላም ኤስታብሊሽ እንዲሆን እግዚአብሔር ነው ከሰማይ የመጣው። ጌታ ይመስገን። እኛ አዳኝ ፍለጋ አዳኝ ሰጠን ብለን የጮኸ ሰው በዘመናት መካከል የለም። እግዚአብሔር ግን ራሱ ወደ ሰው መጣ። ስለዚህ የጌታ ኢየሱስ ክርስቶስ ሞት ከእግዚአብሔር ጋር አስታረቀን። ሃሌሉያ። እስቲ ለጌታ ክብር ትሰጣላችሁ? ክብር ይሁንለት። አስታረቀን። ሰላማችን ነው ኢየሱስ። ሃሌሉያ። ቤተሰባዊ ግንኙነት ተመለሰ። አሜን። ዛሬ ልጆች ተብለን ልንጠራ እግዚአብሔር እንዴት ያለውን ፍቅር እንደሰጠን አባ ብለን የምንጮህበት የልጁን መንፈስ በልባችን ላከ። ሃሌሉያ። እግዚአብሔር አባታችን ነው። he is our daddy። ሃሌሉያ። በቃ ኤኒ ታይም ወደሱ ምንጮህበት፣ ወደሱ ምንገባበት፣ እሱን ምንፈልግበት ያ መንፈስ ተሰጠን። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ደግሞ ለሁላችንም እኩል አክሰስን ይሰጠን። የሆነ ለብቻ የሚቀርቡ ሰዎች አሉ፣ በእነሱ ነው የምንቀርበው አይደለም። ለሁላችን ክብር ለጌታ ይሁን። ሁለተኛው በሞቱ ኃይል የሆነልን የሰው ተሐድሶ ቆላስይስ ምዕራፍ 1 ቁጥር 21 እስከ 22 እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። መጽሐፍ ቅዱስ ሲናገር ዓለም ሳይፈጠር በቃ ምንም ሳይፈጠር ምንም ሳይኖር እኛ በእግዚአብሔር ሐሳብ ውስጥ ነበር እና ሲያስበን እግዚአብሔር ምን ያስብ እንደነበር ታውቃላችሁ? እንዲያውም አንድ ውሳኔ ወስኗል። በዛ ጊዜ ምንም ዓለም ሳይፈጠር እግዚአብሔር አሰበንና አንድ ውሳኔ ወሰነ። በፊቱ ቅዱሳንና ነውር የሌለን በፍቅር እንድንሆን በክርስቶስ መረጠን። ክብር ለጌታ ይሁን። ዓለም ሳይፈጠር ግን ቅድም እንዳልኩት ወደዚህ ዓለም ኃጢአት ገባ ይላል። በአዳም አለመታዘዝ የአዳምን አለመታዘዝ ተከትሎ ኃጢአት ገባ። ልክ ኃጢአትን እግር በእግር ተከትሎ ደግሞ ማን ቢገባ ጥሩ ነው? ሞት ገባ። እንግዲህ ተከታትለው ገብተው ሞት ከኋላ መጣና መጽሐፍ ቅዱስ ሲናገር በሰዎች ሁሉ ላይ ነገሰ ይላል። እንደ እንግዳ የገባ ሰው ቤቱን ሲቆጣጠሩና አባወራ ለመሆን ሲሞክር አስቡት። በቃ ያመጻ ጥግ እኮ ነው። ሞት ተከትሎ ከኋላ ተከትሎ ገባና ተቆጣጠረው። በሰው ሁሉ ላይ ሞት ነገሰ ይላል። አሁን ያነበብነው ክፍል በሐሳባችን ጠላቶች የነበርነው አሁን በስጋው ሰውነት በሞቱ በኩል አስታረቀን ይላል። እና ለምን ይላል? ምክንያቱም እዛው ሲናገር ነውርና ነቀፋ የሌለን ቅዱሳን አድርጎ በእርሱ ፊት ያቀርበን ዘንድ። በቃ የሰው ተሐድሶ ማለት ይሄ ነው። አሜን። ኃጢአተኞች የነበርነው በነውር ደስ የሚለን የነበርነው ማለት እኛም እኮ we were part of them
አይደል? በዓለም ያሉትን ሰዎች በሚያደርጉት ነውር ደስ የሚላቸው ሰዎች ምንላቸው ሰዎች እኛ እዛ ውስጥ ነበር። ዛሬ እግዚአብሔር ቅዱሳን አደረገን፣ ነውር የሌለን አደረገን፣ ተሐድሶን ሰጠን፣ ወደ ኦሪጂናል እግዚአብሔር ሐሳብ መለሰን። ሶስተኛው በሞቱ ኃይል የሆነው ሰይጣን ተገፈፈ። ቅድም ያነበብነውን ክፍል እንግዲህ ደጋግሜ የምጠቅሰው ያንኑ ጥቅስ ነው። ዕብራውያን ምዕራፍ 2 ላይ ያለው ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ፣ ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። ስለዚህ በሞቱ ኃይል ጌታ ያደረገው ምንድን ነው? በሞት ላይ ስልጣን ያለውን ደመሰሰው። ገና ወደፊት ደመሰዋል አይደለም። ኢየሱስ በመሞቱ በመስቀል ላይ በሰራው ስራ በዛ በሞቱ በሞት ላይ ስልጣን ያለውን ደመሰሰው። ሰይጣን ትልቁ ዌፐን በቃ አለኝ ብሎ የሚኩራራበት ዌፐን ሞት ነው። ወይ ይገላል ወይ ደግሞ እገላለሁ ብሎ ያስፈራራል። የሞት ፍርሃት ይለቃል። የትኛውንም ሰው እዚህ ምድር ላይ ሞት የማያስፈራራው ሰው የለም። አንዳንድ ሰዎች እንዲያውም ሰምተናል አይደል? ሞት በቃ ላለመሞት ብለው የሚተነፍሱት ኦክሲጅን ራሱ እነሱ ለየት እንዲል እና ኢቭን የእድሜያቸውንም ቁጥር ጻፉ። እነሱ ወሰኑ እስከዚህ ጊዜ ድረስ ነው የምኖረው አሉና አንዱ በተለይ 150 ዓመት ነው የምኖረው አለ። ከዛ 50ኛው ዓመት ላይ ሞት መቶ የለም። ገና በተናገረ በትንሽ ዓመታት ውስጥ 50 ዓመቱ ላይ ሞተ። ጌታ ኢየሱስ በሞቱ የሰይጣንን የሞት ስልጣን በሞት ላይ ስልጣን ያለውን ደመሰሰው ይላል። ክብር ለጌታ ይሁን። ወገኖች ዛሬ ሰይጣን ስልጣን አለው ብለን የምንፈራ ከሆነ ይሄ የእግዚአብሔር ቃል ያሳርፈናል። ማለት ከኤክስፒሪየንስ ነገሮችን አይተን ሳይሆን እኛ የምንናገረው ከእግዚአብሔር ቃል አልቲሜት ትሩዝ የእግዚአብሔር ቃል፣ ፍጹም እውነት የእግዚአብሔር ቃል ነው። የመጨረሻው ኦቶሪቲ የእግዚአብሔር ቃል ነው። አለቅነትና ስልጣናትን ገፎ ይላል። ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። የእግዚአብሔር ቃል ነው የሚለው። ለዚህ ነው በድፍረት ሰይጣን ስልጣን የለውም የምንለው፣ ስልጣኑ ተገፏል የምንለው። ሰይጣን ስልጣን አለው ብለን አንፈራም፣ ምክንያቱም ተገፏል። አሜን። ይብዛልን ይሄ ድፍረት፣ ይሄ ኮንፊደንስ ይብዛልን። ክብር ለጌታ ይሁን። የእግዚአብሔር ቃል እውቀት ሲመጣ እውነተኛ ድፍረት ይመጣል። እውነተኛ ቅዱስ የሆነ ድፍረት፣ ቅዱስ የሆነ ኮንፊደንስ። አንፈራውም። ነገር ግን ሽንገላ፣ ያው ሰይጣን ሽንገላ ነው የቀረው። አሁን ስልጣኑ የለም፣ ስልጣኑ ተገፏል። የቀረችው ሽንገላ ነው፣ ትሪክስ ነው፣ ሽንገላ ነው። አሁን በቲቪ የምናየው በሶሻል ሚዲያ የምናየው በቃ የሰውን አይምሮ የሚቆጣጠር የልጆችን አይምሮ የሚቆጣጠር ብለን ምናያቸው ምናስባቸው ነገሮች ሁሉ በሙሉ የሰይጣን ሽንገላዎች ናቸው። ሰይጣን ስልጣን እየተጫወተ የሚያደርገው ነገር ነው እንጂ ሰይጣን የቀረው ነገር ሽንገላ ነው። ግን ሽንገላ ነው የቀረው ብለን ደግሞ አንሸወድም፣ አንታለልም ማለት ነው። አንሸወድም። ያው ያራዳ ቋንቋ ስለምን ለተርጎም አንዳንድ አማርኛ መተርጎም ካለበት እንደዛ ብለን አንንቀው። ቃሉ የሚያስተምረን የዲያብሎስን ሽንገላ ትቃወሙ ዘንድ። አይ ቲንክ በቃላችሁ ታውቁታላችሁ አይደል? እስቲ አንድ ላይ እንበለው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እስቲ እንደገና እንበለው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አስቡት። አሁን እንግዲህ ሽንገላው
ሽንገላው ነው። የእግዚአብሔርን ዕቃ ጦር ሁሉ አስለብሶ የሚያዋጋን ሽንገላው። ስልጣኑ ምናምን አይደለም። ጀስት ሰይጣን ሸንጋይ ስለሆነ መሸንገል ደግሞ ያው ውሸትን እውነት አስመስሎ ሁሌ ስለሚናገር እና እዛው ክፍል ላይ እንዲያውም እንደ ክፍለ ጦር እንደተዋቀሩ ይናገራል። አለቆች ይላል ከላይ፣ ከዛ ስልጣናት ይላል፣ ከዛ ገዢዎች ይላል፣ ከዛ ደግሞ ተራው ሰራዊት አለ አጋንንት የሚርመሰመሰው እና እነዚህ ሁሉ የሚተጉት በስርዓት በትጋት የሚሰሩት ምንድነው ከተባለ በቃ መሸንገል፣ ትሪክ ለማድረግ። ምክንያቱም ዋናቸው ሰይጣን መጽሐፍ ቅዱስ ሲናገር ውሸታም ነው፣ የውሸት አባት ነው ይላል። እነዛ ሽንገላዎች ሁሉ የሚመጡት ከሱ ነው። ስልጣናቸው ግን በክርስቶስ ሞት ኃይል ተገፏል። ክብር ለጌታ ይሁን። እንግዲህ የጌታ ኢየሱስ ክርስቶስን የሞቱን ኃይል በሞቱ ኃይል የሆነውን ሁሉ አየን። ሰው ከእግዚአብሔር ጋር ታረቀ፣ የሰው ማንነት ተመለሰ፣ የጠላት የሰይጣን ስልጣን ተገፈፈ እና ይሄ ሁሉ ከተደረገ በኋላ እግዚአብሔር የመጨረሻው ስልጣን ያለው እግዚአብሔር ማህተም አተመበት። ክብር ለጌታ ይሁን። ኢየሱስ በሞቱ ሰርቶ ከጨረሰው በኋላ it is done ብሎ እግዚአብሔር ማህተም አተመ፣ ኢየሱስን ከሞት በማስነሳት። ሃሌሉያ። የተደረገውን ሁሉ መቀበሉን እግዚአብሔር ማረጋገጫ ሰጠ። አዎ ከሰው ጋር ታርቄያለሁ አለ እግዚአብሔር። አዎ የሰውን ማንነት እመልሳለሁ አለ። ሰይጣን ከዚህ በኋላ በእናንተ ላይ አይሰለጥንም አለ እግዚአብሔር። ክብር ለጌታ ይሁን። ስለዚህ ሁል ጊዜ የጌታን ስጋና ደም ስንካፈል አስቀድመን እንዳልነው ሞቱን እንናገራለን። we proclaim the death of Jesus Christ። ሞቱ በዋናነት እንግዲህ የሰራውን ነገር እነዚህ ነገሮች ሁሉ ስናይ ሪቨርስን ያደረገ ሁሉንም ነገር። ሰው የእግዚአብሔር ወዳጅ ነበር። ሰው የእግዚአብሔር ልጅ ነበር። ሰው ከእግዚአብሔር ጋር ህብረት እንዲኖረው የእግዚአብሔር መልክና ባህሪ የተካፈለ ነበር፣ ግን ጠላት ሆነ። ስለዚህ በኢየሱስ ክርስቶስ ሞት ጠላትነት ሪቨርስ ተደረገ። ቀለበሰው ጌታ ኢየሱስ እና ሰው ከእግዚአብሔር ጋር ህብረት ያለው ሆነ። ክብር ለጌታ ይሁን። ሰው ሞቶ ነበር። በኢየሱስ ክርስቶስ ሞቱ ሪቨርስ ተደረገ። ትንሣኤ ያገኘ ቅዱስ ነውር የሌለብን ሆነን ወደፊቱ እንድንቀርብ። ዛሬ ሁሉም ሰው ቅዱስ ላይሆን ይችላል፣ ነውር የሌለበት ላይሆን ይችላል። ምክንያቱም ይሄ ወንጌሉን ሰምተን የእግዚአብሔርን የምስራች ሰምተን ለተቀበልን ለእኛ ነው የሆነልን። ለተቀበሉ ለነሱ ነው የሚሆነው። ኢየሱስ ክርስቶስ ጌታ እንደሆነ በአፉ የሚመሰክር እግዚአብሔርም ደግሞ ከሙታን እንዳስነሳው በልቡ ለሚያምን ይሄ too good to be true የሚባል እውነት የሱ ይሆናል። አሜን ሃሌሉያ። በቃ ከመገመት ከመታወቅ በላይ የሆነ ይሄ እውነት ያንተ እንዲሆን ያንቺ እንዲሆን ዛሬ በዚህ ጉባኤም ቢኖር እንደዚህ አይነት ሰው በሚዲያ የሚከታተል ሰው ቢኖር አዲስ ሞመንት ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ ብትመሰክር፣ ብለሽ በአፍሽ ብትመሰክሪ፣ እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ ብለን ብናምን አሁን ከእግዚአብሔር ጋር እንታረቃለን። አሁን እግዚአብሔር ዓለም ከመፈጠሩ በፊት በሚያየን በዛ ማንነት መኖር እንጀምራለን። ጠላት ሰይጣን በእኛ ላይ ስልጣን አይኖረው። ክብር ለጌታ ይሁን። ስለዚህ ሞቱን ስንናገር ዛሬ ይሄን ኤክስፔክት እናድርግ፣ ይሄን እንጠብቅ። እግዚአብሔር ሪቨርስ አድርጎልኛል። ሃሌሉያ። ጠላትነት ሪቨርስ ሆኗል። ዛሬ በህይወታችን ያለ እንደ እግዚአብሔር ፈቃድ ያልሆነ ነገር እንኳን ቢኖር ማለት ነው፣ በኃጢአት
ፕራክቲስ ውስጥ ያለ ሰው ቢኖር የጌታን ስጋና ደም ስንወስድ ሪቨርስ የሚያደርገው ኃይል ዛሬም ይሰራል። የሞቱ ኃይል ይሰራል። ሃሌሉያ። በሽታን ሪቨርስ ያደርጋል። የተለያየ ጭቆናን ተጽዕኖን ሪቨርስ ያደርጋል። የሞቱ ኃይል ይቀለብሳል። ክብር ለጌታ ይሁን። ሞቱ አዲስ ነገር ሳይሆን የሚያደርገን ወደ ኦሪጂናል እግዚአብሔር ሐሳብ ነው የሚመለሰው። ክብር ለጌታ ይሁን። እስቲ ሁላችንም በተቀመጥንበት ሆነን ጌታ እናመሰግነዋለን። ስለዚህ ታላቅ ምስጢር ተመስገን ጌታ ሆይ። በሞት ስላስታረከን በእግዚአብሔር ፊት ቅዱሳንና ነውር የሌለብን እንድንሆን በሞት ስለሆነልን ስለዚህ ታላቅ ነገር እንባርካለን። ሃሌሉያ። ጠላታችንን ስልጣኑን ገፈ ስላሳፈርከው ለኛ ግን ዛሬ የእግዚአብሔር ልጅነት ስለተመለሰልን ከእግዚአብሔር ጋር ወዳጆች እንደገና መሆን ስለሆነ ክብር ላንተ ይሁን። ሃሌሉያ። እንዴት ታላቅ ምስጢር ነው! ኢየሱስ ላንተ ሞተል። ኢየሱስ ላንቺ ሞተልሽ። ኢየሱስ ሞተል። ዛሬ እንኳን ወገኖች በሰማይ አንድ መዝሙር ነው ያለው። በቃ መላእክት ሌትና ቀን በእግዚአብሔር ፊት የሚያመልኩበት አንድ መዝሙር ታርደሃልና። ሃሌሉያ። ከነገድ ከቋንቋ ከሕዝብ ሁሉ ለእግዚአብሔር ለአምላካችን መንግስትና ካህናት እንዲሆኑ አደረጋቸው። ዋጃቸው፣ በሞት ዋጃቸው። በሰማይ ያለው ዝማሬ አምልኮ ምክንያቱ ሞቱ ነው። በሞቱ የተሰራው ስራ ክብር ያለው እዛ ውስጥ ነው። ህይወት ያለው፣ ደስታ ያለው፣ ሰላም ያለው፣ ምስጋና ያለው እዛ ውስጥ ነው። ሃሌሉያ። ደግሞ ምንም አይነት ነገር በህይወታችን ቢኖር እንደ እግዚአብሔር ቃል ያልሆነ ነገር ጌታዊ በሞት ኃይል አምናለሁ። ወደ እግዚአብሔር ቃል ወደ እግዚአብሔር ሐሳብ ነገሮች እንዲቀለበሱ ሪቨርስ እንዲደረጉ በጤንነቴ ቢሆን በቤተሰቤ ቢሆን ምናልባት አንዶቻችን በፊት ያለኝን ሰላም አሁን ያጣሁት መጥቻለሁ የምትሉ በፊት ያለኝን የጸሎት ህይወት መንፈሳዊ ህይወት አሁን ያጣሁት መጥቻለሁ የምትሉ በሞት ውስጥ ኃይል አለ። ሪቨርስ ያደርጋል። በዚህ ጌታና የጌታ ስጋና ደም ወገኖቼ የእግዚአብሔር ኃይል የሞቱ ኃይል ዛሬም ይሰራል። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁንለት። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። በሞቱ ህይወት የሰጠን ጌታ ስሙ ይባረክ። ሃሌሉያ። የታረደው በግ ክብርም ምስጋናም ኃይልም በረከትም ሊቀበል ይገባዋል። ስሙ ለዘላለም የተባረከ ይሁን። የጌታን ሞት ስናስብ ወገኖች ሆይ እኛ ለቅሶ አይደለም የምንደርሰው። አንድ ጊዜ ጌታን ሞት እንደዚህ ጌታን ራት ስጋና ደም መታሰቢያ ስንወስድ በቃ ዝን እንደምንል አውቃለሁ። ግን
ለኛ ያደረገውን ፍቅሩን እያሰብን ብናዝንም ግን ለቅሶ አይደለም የምንቀመጠው። እሱ በትንሣኤ የተነሳ ጌታ ነው። እሱ ብቻ አይደለም እኛንም በትንሣኤ ሊያስነሳን ቃል ኪዳን የገባልን ጌታ ነው። ስሙ ለዘላለም ይባረክ። የመጣው ሊያጥበን ነው፣ ሊቀድሰን ነው፣ ሊያነጻን ነው። እንደሰማነው በሞቱ ውስጥ ኃይል አለ፣ በሞቱ ላይ ውስጥ ስልጣን አለ፣ በሞቱ ውስጥ ክብር አለ። በሞቱ ውስጥ እግዚአብሔር ተቀብሎታል። በሞቱ ውስጥ ለኛ ደስታ አለ፣ ለኛ ተስፋ አለ፣ ለኛ መነሳት አለ። የሰው ልጆች ሁሉ ተስፋ የሆነው የኢየሱስ ክርስቶስ ሞት ስሙ ለዘላለም የተባረከ ይሁን። ስለዚህ ጌታን ሥጋና ደም ስንወስድ ስንካፈል ወገኖች ሆይ ያው አትዘኑ አልላችሁም። ስናስበው ማዘናችን አይቀርም፣ ግን በደስታ ጭምር ነው።